እና እነዚህ እንግዲህ ሀቢባ ብሔር እኔ ቤት አትጥሩ፣ ብሔር እኔ ቤት አይጣላም አይጠራም የምትል ደንቆሮ ማለት ነው። በቀደም ቤቷ ገብቼ ስለ እንትና ስወያይ ሮማን ብሔር እኔ ቤት አትጥሪ፣ ግማታም ጥንባታም፣ አንቺም ብሎ ብሔር ከልካይ። ሲጀመር ጉራጌን የሚመስል አንድም ነገር የለሽም። የናይጄሪያ ትራፊ ምናልባት አንድ ጉራጌ ምስኪን ጉራጌ ናይጄሪያ ዕቃ ሊገዛ ሄዶ እዛ ተሸጉረሽ እናትሽ የወለደችሽን እየመጣሽ እዚህ ጉራጌ ነኝ ትያለሽ። አንቺ ግማታም ማለት ነው። ምንሽ ነው ጉራጌ የሚመስለው? አፍንጫሽ እኮ እግዚአብሔር እኮ ነው ያዳነው ተደፍጥጦ። እዛ ላይም የአፍንጫ ጌጥ አርገሽ ምንድን ነው የምትመስዩ? አንቺ ግማታም ቅርናታም፣ ምን አባሽ ያጨማልቅሻል? ውሻ ይወሻልች ግማታም፣ ሬሳ ይሬሳ ልጅ እከካም። እኔ እነ ጃፒ ሲቀልዱብሽ እነ እንትን ለአንቺ ብዬ ከነ ጃፒ ጋር ለአንቺ ብዬ ከሁሉም ጋር ተጣልቻለሁ። አንቺ ግማታም ጥንባታም ማለት ነው። አንቺ ክርፋታም የበሰበሽ ቅርናታም ነሽ። ልንገርሽ ቅርናታም ገባሽ? በስባሳ ነሽ አንተ። ቡሽቲ ደግሞ ስለ አንተ ላወራ አልመጣሁም። ትቦለካለህ የሸርሙጣ ልጅ። ሀሳቤ ልታስቀይረኝ ከሆነ እንዳታስብ። አንተን እመጣብሃለሁ። ትቦለካለህ የሸርሙጣ ልጅ። ስለ አንተ ለቡሽቲ ላወራ አልመጣሁም። ገባ? ዝርያ እንዳትፈቻቸው። ፋራውንም እሱንም ካገኘሽ እድልንም ቆልፊያቸው። እነዚህ የሸርሙጣ ልጆች መቼ የሚበርድላቸው አይደለም። ሸርሙጣ የእንትን ሌባ መስኪድ ገብቶ ቦርሳ የምትረቅ ሸርሙጦች ቦልኪያቸው። ሶስቱንም እነዚህ ግማታም ዱርዬ ሲያዛጋ የሚውል ባለጌ የኪስ ሌባ ቦልኪልኝ። እነዚህ ጥርቅም የማንም ልቅምቅም የሰው ልክ አቅም ቢያቅም አይጠነቀቅም። አሁን የመጣሁት ስላንተ ላውራ አይደለም። አንተ ቦርኮ እድሜ ልክን አስለቅስሃለሁ፣ እየፈታው አስለቅስሃለሁ። አሁን ማውራው ሀቢባ ስለምትባለው ደንቆሮ እዚህ ሚዲያ ላይ እግዚአብሔር አምላክ 10 ጊዜ እያነሳ የሚያፈርጥልሽ ቲክቶክሽን 1 ሚሊዮን ገባው ብለሽ ሳጨርሺ እግዚአብሔር ቡልክ አድርጎ ያስቀረሽ አንቺ ሌባ ማለት ነው። ከሚዲያ ላይ ከእያንዳንዱ ጋር ምን አባሽ እየሰራሽ እንደምትሰርቂ ጉድሽን እንዳላውጣልሽ። የቤት እዚህ እጣ የምታወጣው ከዚህ ከማነው ጋር ማነው ስሙ ይሄ እርዳታ ሚዲያ ያ ምስኪን ጉራጌ። እቺ ሌባ ተከፍሏት እኮ ነው የምትሰራው። እቺ ቅማላም ማለት ነው እከካም። አንቺ ብስብስ ልቃሚ ጉራጌኔ መናገር ሞራል አላችሁ? ያቺ ደግሞ የወርቅ ሌባ ማለት ነው። ወርቅ ቤት ቁጭ ብለሽ የ1 ግራም ወርቅ እየሰረቅሽ እያወጣሽ የምትሰጥ ሪም የምትባይ ሪም ጎልድ አንቺን ብሎ አስተዋወቂ፣ አንቺን ብሎ ታዋቂ። አንቺ ግማታም ማለት ነው ጥንባታም የወርቅ ሌባ። ሌብነት እየሰረቃችሁ እኮ ያደጋችሁ ሌቦች ናችሁ። አንቺም እሷም ጥንብ ሌቦች። ስለ ጉራጌ መናገር መብታላችሁ እናንተ ለቃቃሚዎች እከካም። አንቺ ምን ትመስያለሽ? አንቺ ንፍጣም ማለት ነው። አንቺ እከካም ምን ትመስያለሽ እኮ ነው የምልሽ። ሀቢባ የምትባይ ሸርሙጣ የሸርሙጣ ልጅ ምን አባሽ ነው የምትመስዩ እኮ ነው የምነግርሽ። አንቺ ግማታም ቱቦ እናትሽ ድንጋይ ትብላልሽ። አንቺ ንፍጣም እቤትሽ ስለ ጉራጌ አይወራም፣ ስለ ብሔር አላውራም ያልሽ ጉራጌ እናቱን ቀብሮ ሱቅ ይከፍታል ያልሽው እናትሽ ትቀበርልሽ። አንቺ የሸርሙጣ ልጅ የአንቺ አባል ሊከፍት ይችላል። አንቺ ግማታም የሸርሙጣ ልጅ ማለት ነው። አንቺ እከክ ማለት ነው። አንቺ ግማታም ቦርኮ ማለት ነው። ጉራጌ የእንደዛ ባህሉን ካላወቅሹ መጽሐፍ ልኬልሽ ታነቢያለሽ። አንቺ የሸርሙጣ ልጅ ማለት ነው። ሀቢባ የምትባይ የናይጄሪያ ትራፊ አንቺ ግማታም ማለት ነው። ናይጄሪያ ምናምን ተጫውተውብሽ ምስኪን ጎንደሬ አግኝተሽ የተቀመጥሽ አንቺ ሸርሙጣ የሸርሙጣ ልጅ ልጋጋ። እናትሽ ድንጋይ ትብላልሽ። ስለ ጉራጌ ምን አባሽ ታውቂያለሽ የምታወሪው? አንቺ ለሃጫም ማለት ነው። ዘር አይወራም ቤቴ ብለሽ ጉራጌ ሚስቱን ቀብሮ ስራ ይሄዳል። እናትሽ ትቀበርልሽ። የሸርሙጣ ልጅ እናትና አባትሽን አብሬ ልቅበራቸው። ሸርሙጣ የሸርሙጣ ልጅ ስለ ጉራጌ ምን አባሽ ታውቂያለሽ? ሪም የምትባይ ሸርሙጣ አንቺ ወርቅ ደላላ አንቺ ግማታ ቁጭ ብለሽ አንቺም ጉራጌ ነሽ ተብያለሁ። አንቺ ሸርሙጣ ሪም የምትባይ ግማታም ማለት ነው። አጥብሻለሁ። እናትሽ ድንጋይ ትብላ። አታቁኝም እኔን። ሁለታችሁንም ነው የምረግጣችሁ። እናንተ የሸርሙጣ ልጆች ማለት ነው። ሁለታችሁም ቦርኮች ምን አባታችሁ ትመስላላችሁ? እናንተ እበደደብ ማለት ነው። ሁለታችሁም ደደቦች እከካሞች። ሂዱና እናንተ ልቅምቃሚ ሌቦች። ሀቢባ የምትባይ አንድም የጉራጌ የሚመስል የለሽም። ናይጄሪያ
የጉራጌ ሙስሊሞች ራሳቸውን አክብረው ኢጃባቸውን አንቺ ክርስቲያን ትሁኚ እስላም ትሁኚ ግራ ይገባሽ አንቺ በስባሳ የበሰበሽ አንዱን ሃይማኖት ይዘሽ ያልተቀመሽ ደንቆሮ ምን አባሽ እንደምትመስይ ግራ ይገባሽ አንዴ በጎንደርኛ አንዴ በምንኛ ትጨፍሪያለሽ አንዴ መንዙማ ያምርሻል አንዴ ቅዳሴ ያምርሻል ግራ ይገባሽ አንቺ ደፍጣጣ ማለት ነው ባልና ሚስት አፋተሽ 5 ዓመት ሙሉ አሁን ደግሞ ልታጋቢ ተነሳሽ አንቺ አፋታሹ መልሰሽ ልታጋቢ ደንቆሮ የትኛው ስብርናሽ ነው ዶክተር ነኝ ብለሽ ሰው ስትመክሪ ይሄ ምስኪን አረብ ሀገር ያለ ስትረስ ሰው መስለሻቸው አንቺ ናይጄሪያ ትራፊ አንድ አበሻ የሚመስል መልካለሽ እንዴ ይሄ እኮ ተደፍጥጦ እግዚአብሔር እኮ ነው ያወጣሽ እዚህ ላይም ደግሞ አፍንጫሽን ትበሻለሽ አንዳሽ መድኃኒዓለም እሙሙሽን የበሳሹ ተበስተሻል እሙሟን ተበስታለች እሙሟ ላይ ታቶ አርጋ ጨለማ ስለሆነች የማይታይ ግማታ አንቺ ጥንባታ ጉራጌን የመናገር ሞራል አለሽ እንዴ ሀቢባ ወተሽ ጉራጌን ይቅርታ ካልጠየቅሽ እመብርሃንን አልፈታሽም አንቺ ሸርሙጣ ልጅ ግማታማ የበሰበሽ ቅርናታ የናይጄሪያ ትራፊ ሀቢባ እናትሽ ድንጋይ ትበላልሻለች ወተሽ ጉራጌን ይቅርታ ጠይቂ ስለ ጉራጌ ባህል ሄደሽ ጠይቂ አንቺ ሸርሙጣ የሸረሞጥሽ ግም የተላሽ ግማታም የናይጄሪያ ትራፊ ናይጄሪያ አክብሎ ተፋሽ ግራ ይገባው ጎንደር ያግኝተሽ ነው ያገባሽው እከካሜ በሰበሽ ግም ማለት ነው ጉራጌ እናቱን ቀብሮ ሱቅ ይከፍታል እናትሽ መቃብሯ ትከፈት አባትሽ መቃብራቸው ይከፈት አንቺ ሸርሙጣ የሀቢባን እናትና አባት ፎቶ አምጡ ፖስትቼ ሜሴጁ ለነሱ እንዲደርስ አደርጋለሁ ያንቺ አባት እናታቸውን ቀብረው ሱቅ ስራ ከከፈቱ አንቺ ታወሪያለሽ ስለ እናንተ ቤት ታወሪ ይሆናል አንቺ ቡሽቲ ዲቃላ የዲቃላ ልጅ እከካም ልጅ እናትሽ ድንጋይ ታስበላልሽ ጉራጌ አንቺ ጉራጌ ለቅሶ ለጉራጌ ወርኮ ያለ በፈረስ 7 ቀን ጉራጌ እናቱ ሞቶ የሚያለቅስ ጉራጌ ቀብሮ ስራ ይሄዳል እናትሽ ትቀበርልሽ እናትሽ ድንጋይ ትብላልሽ ቪዲዮ ደረሰኝ እናትሽ ድንጋይ ትብላ እሪም የምትባሪ የወርቅ ሌባ በስባሳ ሌባ ጉራጌ ሰርቶ ነው የሚያገኘው ሚዲያ ላይ ያጭበረበራችሁ ግማታሞች የጠነባችሁ የጉራጌ ሙስሊም ለመጀመሪያ ጊዜ እንዳንቺ ከርፍቶ ሃይማኖቱ ግራ ይገባው አንቺን ያየ ነው የጉራጌ ሙስሊም በታምር አይደራደርም ጥንባታም ወይ ጃብሽና ግራ ይገባሽ እከካም ወይ ክርስቲያን ጋር ትሆኛለሽ ወይ ግራ ይግባሽ አባቴ አምላክ አንቺ እበት ማለት ሙስሊሞች ሲሰርቡሽ ከሙስሊም ጋር ጣላለሁ እዚህ ጋር ሲሰርቡሽ ከነጃፒ ጋር ጣላለሁ አንቺ በክት ማለት ነው ብለሽ ብሔራዊ ጠላም ቤቴ ስለ ጉራጌ ብሔር መሆኑን ረሳሽው አንቺ ጠንጋራ ጥንግርግር አንቺ እበት ስድ ባለጌ እናትሽ ድንጋይ ትብላልሻለች ጥንቤ በሰበሽ እከካም ሙስሊምን ያዋረሽ ተዋርደሽ የተዋረድሽ እከካም የአረብ ሀገር ምስኪን እያጠብሽ ሌባ የአረብ ሀገር ምስኪን ህፃናቶችን እያታለሽ የምትበይ ሌባ የሰው ላብ ነው የምትበዩ ደደብ እከካም ልጅ ወተሽ ጉራጌን ይቅርታ ጠይቂና ስትወጪ ስገቢ ይኸውልሽ ምርር ነው ማረግሽ ምርር የማይሰደብ ስድብ እየሰደብኩ ነው ማሰቃይሽ ወተሽ ጉራጌን ይቅርታ ጠይቂ እሪም የምትባይ ንፍጣም እዛ ቁጭ ብለሽ ነበር አንቺ በስባሳ ማለት ነው የወርቅ ሌባ ሁለት ሸርሙጦች ማለት ነው ባግራውንዳችሁ ከማግባታችሁ በፊት ሁለታችሁም አረብ ሀገር እንደምሸረሙጡ ደርሶብኛል ሸርሙጦች እናታችሁ ድንጋይ ትብላ እከካም እበታሞች ምናልባት የእናንተ ፋሚሊ እናታችሁ ሞተው ምናልባት ሀያቶቻችሁ ሲሞቱ ሄደው ይሆናል የእናንተ ፋሚሊ አድርጎናል ዳት ሚንስ ጉራጌ እናንተ ተወክላችሁ ማለት ነው እናትሽ ድንጋይ ትብላ ጉራጌ እኮ ለቅሶ ራሱ 7 ቀን እንኳን አይነሱም ተነሱ ይባሉ እንኳን አንቺ በክት ማለት ነው ጠይቂ ካላወቅሽ አንቺ እረህጥ አንቺ እበት ከካ ምን አባሽ ስለ ብሔር አውሪ ያለሽ አንቺ ውሻ ይወሻልሽ እና ይኸውልሽ የሀቢባን ፕሮፋይል አርጋችሁ እዚህ ቤት ሀቢባዬ ብዬ ጽፋለሁ ብትይ እንዳትሞቱ እንዳሽሩ ተቅማጣችሁን የሚያወርድ ስድብ ነው መሰድባችሁ አንዳችሁ ብሔሯን ካላከበረች አዋርጃ ነው መለቃት እናቷ ድንጋይ ትበላለች ሀቢባ የምትባይ አንቺ ጫታ ምን እኮ በቀደም ጫትሽና ሲጋራሽን ከልጅ ጋር ቆመው ምን ነው አበሻ ቢተዋት ብዬ ቁጭ ብዬ ሳደባለሁ አንቺ ጫታ
አንቺ ሲጋራሽን እየለበለሽ ጫትሽን እየቃምሽ እዚህ ጋር እየመጣሽ አንቺ ግማታም ጫታም አሽሻም ምድረ አሽሻም እዚህ መታችሁ አስቸግራችሁን። አንቺ ባለጌ ስዳደግ ሸርሙጣ ልጅ እናትሽ ድንጋይ ትብላ። ያንቺ አባት ጠንባራ ሰካራ እናታቸው ሞታ ሱቅ ከፍተው ሊሆን ይችላል። የኔ አባት ብለሽ ማውራት ትችያለሽ። ጉራጌ ያልሽ ግን ማውራት ሞራል የለሽም። ይቅርታ ወተሽ ካልጠየቅሽ እኔ አስለቅስሻለሁ። አንቺ ሸርሙጣ ልጅ ሸርሙጣ እበት ማለት ነው። ብሔራዊ ጠራም ቤቴ ጉራጌ ምን አባሽ ያርግሽ? ትላሜ ትላም ልጅ እናትሽ ድንጋይ ታስበላልሽ። እበታም ልጅ ካላወቅሽ ጉራጌ የሚል መጽሐፍ እልክልሻለሁ። ስለ ጉራጌ አንብቢ። ቅማላም የበሰበሽ ጉራጌ የለቅሶ እንኳን የራሱ ባህል አለው። አንቺ እበት ማለት ነው። እከካም ሂጅና ስለ ለቅሶ ሂጅና ጠይቂ። ጉራጌ አይደለም ቀርቶ በፈረስ ስንትና ስንት ባህር አቋጥሮ መጥቶ ለቅሶ የሚደርስ ማህበረሰብ ነው። 40 ካለፈ እንኳን በኋላ ለቅሶ ቢሰማ የሄደበት ደርሶ ለቅሶ አይበላም ጉራጌ። አንቺ ንፍጣም ስለ ጉራጌ ምን ታውቂያለሽ? እቼ ሸርሙጣሊ ግማታም ሰካራም አባት የወለደሽ እንደሆነ አንቺ እናቱ ሞታ ሱቅ ከከፈተ ስለ እናትሽና ስለ አባትሽ ማውራት ትችያለሽ። ጉራጌ ብለሽ ማውራታችም እናትሽ ድንጋይ ትብላ። የጉራጌ ጥንቡሳ ጦስ የወሰድሽ እዚህ ምድረ አሽሻም ሲጋራ ጫስ ጫትሽን እየበላሽ ሲጋራሽን እየመገመግሽ እየመጣሽ እዚህ ምን አባሻ ሰው ዲስሪስፔክት ታደርጊያለሽ? ቅማላም ሰው ሲጣላልሽ ተጣልቼሽ ነበር ሰው መስለሽኝ። አንቺ ልክስክስ አንቺም ብሎ ጉራጌ ጥንባታም ሃይማኖትሽ ግራ ይገባሽ። ክርስቲያን ትሁኚ እስላም ትሁኚ ማትታወቂ ደንቆሮ እከክ ሙስሊም አሰዳቢ ወይ ሙስሊምናሽን ያልሽ ወይ ክርስትናሽን ያልሽ ያበድሽ እብድ። ነገ ይፈታ ዛሬ ይፈታ። ረመዳን በተፈታ ማግስት ጸጉርሽን እንደ ጭራቅ ለቀሽ መተሽ ምጨፍሪ። ተረጋጊ እስቲ አንድ ሳምንት እንኳን ረመዳን ወጣ ተብሎ አንድ ሳምንት እንኳን ጠብቂ። ጸጉርሽን እስክትለቂው ይናፈቀሽ። በሙስሊም እኮ በፔሬድ ሰዓት አይጾምም። ከዛ 5 ቀን ወይ ፔሬድሽ ደርቋል ወይ ምንድነሽ እከክ ድፍጥጥ ናይጄሪያ ይመስልሽ። አንቺም ብሎ ጉራጌ እንደዛ አይነት ጉራጌ አይቻላቅም። ጥፎ ይላል ጉራጌ ሚኤት መስል አንፉና ሜ ሆነችም አንፉና ባንፉና ይሆንሽ የተለገደች ገረድ ትላለች እናቴ። አንፉናሽ ሸከችም ድፍጥጥ እንደዛ አይነት ጉራጌ አይተናናቅም። ደፍጣጣ እናትሽ ለንግድ ናይጄሪያ ሄደው ከናይጄሪያ የወለዱሽን ጉራጌ ነኝ ትያለሽ። እንደዛ አይነት ጉራጌ አይተናናቅም። ድፍጥጥ ጸጉርሽ ቆራቅምቦ የጉራጌ ልጅ እኮ ቅቤ ተቀብተን አድገን ጸጉራችን አርጅተን እንኳን በ54 ዓመታችን ይሄ ነው ጸጉራችን። የጉራጌ ጸጉር በ54 ዓመቱ እንደዚህ ነው። አንቺ ቆራቅምቦ ጸጉር ከታባሽ የመጣሽ ነሽ። ጉራጌ እኮ ከለራችን አረብ ናቸው ምናቸው ምንባለው። እንዳንቺ አይነት ጢንዚዛ ጉራጌ ከየት መጥቶ ነው? ጉራጌ አይደለሽም። ናይጄሪያ ስለ ጉራጌ እንዳታውሪ። ናይጄሪያ እከካ ጉራጌ ለቅሶ እናቱን ቀብሮ ነገ ሱቅ ይከፍታል ትላለች። እናትሽ ትቀበርልሽ። ያንቺ አባት እናታቸውን ቀብረው ሱቅ ከፍተው ይሆናል። ስለ አባትሽ አውሪ። አጎትሽ ቀብረው ሱቅ ከፍተው ይሆናል። ስለ አጎትሽ አውሪ። እናትሽ ድንጋይ ትብላ። ስለ ጉራጌ ቤትሽ የምታወሪው ስለ ብሔር አላውራም። ስለ እናንተና አላውራ ገብቼ ሮማን እኔ ቤት ብሔር አይወራም። ፋኪዩ ምን አባሽ ነው ስለ ብሔር የማታወሪው? ደንቆሮ ታወሪያለሽ። ደረሰኝ እኮ ተቆርጦ። አንቺ አስመሳይ ውሸታ። እኔ አስመሳይ ሰው ነው የማይመቸኝ። አንቺ ቅርናታ፣ አንቺ ደፍጣጣ ሀቢባ የምትባይ ሸርሙጣ ልጅ እናትሽ ድንጋይ ታስበላልሽ። ቆርጣችሁ ላኩላት። ሮማን ይቅርታ ጉራጌን ካልጠየቅሽ አንቺን ሌት ተቀን ከነ ቤተሰቦችሽ ምረግጥሽ ብላሻለች። በይ እናትሽ ትረገጥልሽ። የሸርሙጣ ልጅ እናትሽ አፈር ድሜ ትብላ። ሀቢባ እንዴት አባሽ ነው የተዳፈርሽው አንቺ ከጉራጌ ጋር? እናትሽ ድንጋይ ትብላ። ምን አባሽ የትኛውን ጉራጌ ረተሻል አንቺ? አንድ ጉራጌ እንኳን ገብተሽ ቤትሽ ረተሽ ማታቂ? የጉራጌ አባት እናቱ ሞታ ከፍቶ ሱቅ ይሄዳል። እናትሽ ሞተው ሱቅ ይከፈት በማግስቱ። ያንቺ አባት ሊከፍቱ ይችላል። አንቺ ደደብ
ያንቺና ልከፍት ትችላለች። አንቺ ደደብ እናቴ አረገች ብትይ መብትሽ ነው። አባቴ እናቱ ሞት አረገ መብትሽ ነው። ጉራጌ ያልሽ ግን እናትሽ ድንጋይ ትበላለች። እናትሽ ድንጋይ ትብላ። የትኛው ጉራጌ? አንቺ ብስብስ ማለት ነው። ጸጉራቸውን ተላይተው እናቶቻችንን 40 ቀን እናቴ ጸጉሯን ተላይታ ነው አባቷ ሲሞቱ። እናቷ ስትሞት በህይወት የለውም። እኔ አላስታውስም፣ አልተወለድኩም። አባቷ ግን ሲሞት ጸጉሯን ተቀርታ 40 ድረስ እኛ ቤት የሚመጣው ሰው ተመላልሶ እንኳን ከገጠር አላለቀም። አንቺ እበት የትኛው ጉራጌ ነው? ፉጋነሽ እንዴ? እናትሽ ድንጋይ ትብላ። ተፉጋ ተወልደሽ ነው ጉራጌ የምትይው? እርግጠኛ ነኝ አንቺን የሚመስል አባቴ 10 ባሪያ ነበረው። 10 ባሪያ ኩራዝ አብርተው እንዲቆመው ምግብ እስከሚበሩ ድረስ የሚያባራ ከዛ ውስጥ ተወልደሽ ነው እንጂ ጉራጌ አይደለሽ። ፉጋ የፉጋ ልጅ አንቺ ንፍጣ፣ ፉጋ የፉጋ ልጅ ደንቆሮ። እናት ሻፈር ዲሜት ብላ። አንቺ ሰካራም አየሁልሽ እኮ ከባልሽ ጋር ቁጭ ብለሽ የምትነፊውን ሲጋራና የምትቅሚውን ጫት ጨዋ ትጫወቻለሽ እንደ አንቺ ብስብስ። እኔ ሮማን ወጥቼ ተናድጄ ልሳደብ እችላለሁ። ሲጋራ ሳጨስ አታገኝም፣ ጫት ስበላ አትገኝም፣ ሽሻ ስነፋ አታገኝም። የአባት አምላኪን ፋሽና ከሽሻና ከምንም አትወጡ ምድረ ደንቆሮ። ሙስሊም ነሽ ለስሙ፣ ውስኪሽን ስጠጭ ነው የምትዩ አንቺ ሰካራም። ታዲያ ሰካራ ሙስሊም ሊሆን አይችልም። ገደብ ሐራምና ሐላል ማትለይ ደንቆሮ። ሀቢባ እናትሽ ድንጋይ ትብላ። የሸርሙጣ ልጅ ብዬሻለሁ። በጉራጌ ከመጣሽ ሪስፔክት አላረግሽም። ወተሽ ይቅርታ ጠይቂ። አንቺ ሸርሙጣ ልጅ። ያንቺ አባት እናቱ ሞተው ሱቅ ሊከፍቱ ይችላሉ። ስለ አባትሽ አውሪ። ጉራጌ እያልሽ ማውራታችን አንቺ ብስብስ ግራ ይገባሽ። ህሪ የምትባይ ወተሽ ራሱ ይሄን ስትሰሚ በህይወት እያለሽ ከሆነ ካለሽ ከነ ወርቅ ቤትሽ አምጥቼ ነው የምገለብጥሽ። አንቺ በስባሳ ቢች አስ የዱባይ ሸርሙጣ። እናትሽ ድንጋይ ትብላ። እዛ ዱባይ ተቀምጣችሁ ማታ ማታ ሞሟችሁን ትቸረችራችሁ፣ ቀን ሱቅ ቤት ትሰራላችሁ። ግማታ የምን አባሽ ቤትኛው ሞራላችሁ ነው ቁጭ ብላችሁ ስለ ጉራጌ የምታወሩት? ብሔር ቤቴ አይጠራም አልሽ። ምን አባሽ ነው ስለ ጉራጌ ያወራሹ? አንቺ በክት የበክት ልጅ እሪም የምትባይ ወራዳ። ምን ስራ አለሽ? ቀን ወርቅ ቤት ትገቢያለሽ፣ ማታ ማታ ቆመሽ ነው የምትሰሪው። እዛ ሰምተናል። ሸርሙጦች እናታችሁ ድንጋይ ታስበላችሁ። በጉራጌ ከመጣሽ አንገትሽን አስቀላሻለሁ። ሁለታችሁም ሸርሙጦች። ሀቢባም ከማግባትሽ በፊት ሸርሙጣ ነበርሽ። እናት ሻፈር ትብላ። ይቅርታ ጠይቆታችሁ ፖስትቸዋለሁ። እኔ ሚዲያ ላይ ግቡና ያዩት። ጉራጌ እናቱ ሞታ በማግስቱ ሱቅ ይከፍታል ብላ ያለችውን ገብታችሁት ለምን እንደተናደርኩ ወቁ። የሸርሙጣ ልጆች እናታችሁ ድንጋይ ታስበላችሁ። እናታችሁ ድንጋይ ትብላ። እኔ በጉራጌ ቀልድ አላውቅም። ጉራጌ ነኝ ስል ፕራውድ ጉራጌ ነኝ። ሀጠራው ሀቢባ የምትባይ ደንቆሮ ድፍጥጥ የናይጄሪያ ትራፊ ከፉጋ ተወልደሽ መተሽ ስለ ጉራጌ ልታወሪያችም። ፉጋ አንቺ ግልብጥ ራስ የጉራጌን ጦስ ጥንቡሳ ሲወሰርሽ እከካም ነይ። የሀቢባ ተከታይ ነው የምትይ አውሪና እንዳለ ነው አንስቼ የምጨፈጭፋችሁ። ቅሌታም ስለ አስመሳይ። እኔ አስመሳይ ሰውን ያስጠላኝ። አሁን እከካ ምን አባሽ ነው ስለ ጉራጌ ያወራሹ? እናትሽ ድንጋይ ታስበላሽ። ስለ ብሔራው ላውራም ካልሽ ጉራጌ እናቱን ሞቶ እንደው የጥግ እስከ ዛሬ ከሰደቡን ሰዎች የባሰ የስድብ ከስድብ በላይ ነው ይሄ ንቀትሽ። አንቺ ሸርሙጣ ልጅ ጎንደር ያገባሽ ማለት ጎንደር የሆንሽ ማለት አይደለም። አንቺ በክት ማለት ነው። ከካም ልጅ ስለ አማራ ብታወሪ አፈር ከድሜ ስለሚያስበልሽ አታወሪም። ጉራጌ ሰው የለውም ብለሽ ነው ንቀትሽ ወተሽ እንዲምታወሪው። አንቺ ንፍጣም ልጅ ፖስትቸዋለሁ። አፍሽን የከፈትሽበትን ፖስትቸዋለሁ። ወተሽ ይቅርታ ካልጠየቅሽ እግዚአብሔርን አለቅሽም። ብልም ይወርኖት አወራርጃ ቃልዬ ነው የምሰድብሽ። እንኳን አንቺ ለጳጳሱ አልተመለስኩም። ገባሽ? እበት እከካም እንኳን አይደለም ገጠር ያሉት ቀርቶ አዲስ አበባ የተወለደ ጉራጌ የጉራጌ ለቅሶ ሄደ ዞር ዘር ብለሽ 12 ካልሞላ እንኳን ድንኳን አይወርድም። እከክ
እቺ እናታችሁ ድንጋይ በላች እንዴ? ከጉራጌ ጋር ይወርዱ እናትሽ ድንጋይ ትብላ። አንቺ ቦርቆ አፍንጫሽ የተደፈጠጠ ፉጋ እንዴ ሚኤት መስል ትላለች እናቴ። እትን ጉራጌያ አንፉና ሚኤ ሸከተ አንፉናዌ ድለድግ ጥፎ ትመሲ እናትሽ አፈር ትብላ እንዴ። በምን መስፈርት ነው እንደዚህ ተዳፈርሹ? አንቺ እካካ ፊትሽ ራሱ የፉጋ እንትን ፍያ ይመሰልሽ ቅማና with a C. Lock in, bruh. I'm gonna add you real quick, King. I'm gonna add you real quick. Hold on. Boom. Yerrick has been added. Come on. Come on. No one's beating me today, bro. Let's go, bro. No one's beating me tonight, bro. Come on. I'm never losing a 1v1 against my viewer. በጉራጌነት ያልቀልድም ሀቢባ አንቺ ፉጋ የናይጄሪያ ትራፊ እናትሽ ለእንትን ለገበያ ሄደው ከናይጄሪያ ወልደውሽ መተሽ ጉራጌ ነኝ እንዳትዪ። ከዚህ በኋላ ብሔር የሚባል ነገር እጠራለሁ ብትይ አንቺ ንፍጣም ንፍጣል የናይጄሪያ ትራፊ አፍንጫሽ ተደፍጥጦ እንደዚህ ጥቁም ተብሎ አፍንጫ የተሰጠሽ ደፍጣጣ አፍንጫ እንዳለው ሰው አፍንጫ ላይ ጌጥ ለማድረግ የምትሞክሪ ደንቆሮ የለበሽው አምር ዝንጀሮ ዘንጣ ነው የምትመስዩ። እኔ ትዝ ሲለኝ ናዝሬት ሲሄድ የማያቸው ዝንጀሮ የመሰልሽ ማለት ነው። ሰው እኮ እንደው ተፋፍሮ እኮ ዝም ብሎች ነው እንጂ እኔ ናዝሬት ሲሄድ የማያቸውን ዝንጀሮ ነው። ዝንጀሮ ዘንጣ ነው የምትመስዩ ከዝንጀሮ ጋር እንጂ አንድም አበሻ እዚህ ሚዲያ ላይ መውጣንች የሚመስል የለም። ሀቢዬ ሲልሹ ነው መሰለሽ እንዴ? ሁሉም እኮ እየደነገጡ ነው። እነ መማር በይ የትም ቦታ ስገቢ ሳልለነ ቅድስ መጣች እያሉ በስር እየጸለዩ እንጂ ዝንጀሮ ቁጭ ነው ለዝንጀሮ ጉዳይ። እኛ እኮ ተፋፍረን ነጃፒም እንደው እንዴት እቺ ጉራጌና ሲሉኝ እንደምንም ብዬ ችየው ነው። መቼም ከፉጋ የተወለዱ ሌላም ስላሉ እነሱን ስለምትመሲ ፉጋ ሄደው ቀማም ሰው ወልደውሽ ነው ብዬ ነው ዝም ያልኩት። ዝንጀሮ ዘንጦ እስቲ ሰው የሚመስል ምን ነገር አለሽ? ቆመሽ አልጋ ስር የምትገቢ ኩሩሩ ቆመሽ ነው እኮ አልጋ ስር የምትሄጁ። የሱዳን መጠምጥም አሰርተሽ መተሽ እዚህ ሚዲያ ላይ ምን አድርገሽ እንደሆነ ሰው የሚከተልሽ ወይ መልክ የለሽ ወይ ስብዕና የለሽ። ሃይማኖትሽ ግራ ይገባ ምን ይገባ። የምታወሪው ምንም ነገር የሚያስቀኝ ነገር የለም። ወይ አታስቂ ምናት ሰው በማፋታት ብር የሰበሰብሽ ቦርኮ እከካ ገንዘብ ያሰከረሽ ልጋጋ። ይሄ ምስኪን አማራ አግኝተሻል እንደ ከብት እየጎተች ላቢያቸው ቅማላ መች እንደምትነቁ ነው። የአማራ ልጆች ፈረደባችሁ። ከዚህ ይመጣሉ ያልባችኋል፣ ከዚህ ይመጣሉ ያልባችኋል። ይቺ ለዝንጀሮ ሩብ ጉዳይ ንቀቷ
ባለፈው እኮ አላጋግልም ብዬ ነው ዝም ያልኩት። አማራ ናት እንዴ ሰደበችኝ? አማራ ብቻ ነው የሚሰድብሽ። ይኸው እኔ ጉራጌዋ ሞልጭሻለሁ። ልክስክስ አማራ ግብተሽ አማራ ነው የሰደበኝ የምትይ እከካ ቅማላም የማንም ልቅምቅም የሰው እሪም የምትባይ ቀን ጎል ትሰጫለሽ፣ ማታ ሙሙሽን ትሸረችላለሽ። አንቺ ሸሌ አርፈሽ ቁጭ በይ። አንቺ ልክስክስ ማለት ነው። እናንተ ሁለት ሸርሙጦች ጉራጌን የመናገር ሞራል የላችሁም። ቸርቻሪዎች እሞሟችሁን ከወርቅ በላይ ወርቅ የሸጣ አረብ እየመጣ የሚነቀንቅሽ አንቺ ግማታ ስብና የለሽም። ንፍጥ አዋርጄ ነው የምለቃችሁ። ክብራችሁን ካልጠበቃችሁ ወታችሁ ጉራጌን ይቅርታ ጠይቁ። ካልጠየቃችሁ በየቀኑ እየመጣው ነው ምረግጣችሁ። እንዴ ሰው ነካሽ ብዬ የምጣላልሽ አንቺ ብስብስ እከካ የአማራ ልጆች እየበሰበሰብሽ እውነታቸው ነው። የአማራን ለብ እያጠብሽ የአማራን ምስኪን የወለየ እየገባ እየየየ ይላል፣ ያኛውም እየገባ እየየየ። እኔ እኮ ገጠር የተወለዳችሁ ምን እብድ እንደምትሰበሰቡ ለዚች እየመጣችሁ ሚስጥራችሁ ምዘረግፉ። እቺ መሽቆ ከናይጄሪያ የተወለደች የውጭ ሀገር ዜጋ ናት፣ ብራችሁን እየበላች ያለችው እከካ። እውነታቸው ነው እነ ጆከር ያሉት። ይቅር በለኝ ጆከር፣ ይቅር በለኝ ጃፒ። ይቺ ሀቢባ የምትባል ደንቆሮ ያላችሁ ትክክል ነው። እከካ ጅብ ዘንጦ እንዴ እከካ። ላንቺም ብሎ ደግሞ ሰው መቆም እበት ጅብ ዘንጦ። እኔ ናዝሬት ሲሄድ የማያቸውን ዝንጀሮ ሱሪ ለብሳ ቆመሽ ነው። ከዝንጀሮ ጋር ምንድን ነው ለውጣችሁ? ነገ የጉራጌ ልጆች ዝንጀሮና የአቢባን ፎቶ ጉርድ አንድ ላይ ስሩና ልቀቁት። ቁጭ ወንድሟን ነው የሚመስሉት። እቺ ብስብስ ማለት ነው። የትናው ስብነሽ ነው? ቆመሽ አልጋ ስር ወይ ቁመት የለሽ አልጋ ስር የምትገቢ በቁምሽ ዝንጀሮ ይመሰልሽ እበት። እናትሽ ድንጋይ ታስበላልሽ። ሞራል አለሽ እንዴ ስለ ጉራጌ ማውራት? ቅናት በምኗ ነው የምቀናው? እኔ ሮማን ተሰማ በሷ ጅብ ዘንጦ በምኗ? ወይ አፍንጫ የላት ወይ መልክ የላት ምን አላት? ይሄ አላት ብዬ የምቀናው ነገር ምን አላት? እስከ ዛሬ እኔ መሰለኝ የቆምኩላት እቺ እበት ማለት ነው። ጉራኔ ግራ ይግባሽ አባት አምላክ። የጉራጌ አባት እናቱን ቀብሮ ስራ ይከፍታል። እናትሽ ትቀበር፣ አባትሽን ልቅበራቸው ወስጄ። ማናት የምትሉ ሀቢባ ድፍጥጧ፣ ሀቢባ አፋቼ የነበረችው አሁን አጋቢ የነበረችው እርካሽ ሀቢባ የምትባል ደንቆሮ ቀማላ። እናትሽ ድንጋይ ታስበላሽ እንዴ! ሰው ጤነኛ አይደለም እንዴ? ጸበደላላ ማን አባሽ? እኔ ሳከብር አከብርሻለሁ እንጂ ከመጣሽ በሃይማኖቴ በብሔሬ ከመጣችሁ ትረገጣላችሁ። ዴ ምን አረገች ትላላችሁ እናንተ ደንቆሮ። ሲነገራችሁ አይሰማችሁም እንዴ? ደናቁርት ቆርጣችሁ ላኩላት። ይቺ ዝንጀሮ የዝንጀሮ ሲስተር አርፋ ትቀመጥ። አፍልተሻል አንቺ ዝንጀሮ ቀማላ ዣንገረ ዝብ ጀንጦ እንዴ! እቺ የናዝሬት እንትን የመሰለች ዝንጀሮ ዛንገረ እንዴ! ምን አባሽ ትጨማለቅ ያለሽ አንቺ ደፋር ቀማላ። የፉጋን ፌ የመሰለች እከካ እንዴ! ምን አባሽ ነው የምትደፋፈሪው አንቺ ተጉራጌ ጋ ቀማላ። አንቺ ልታፍሪበት ትቻለሽ። እኔ ፕራውድ ጉራጌ ፈርስት ጉራጌ ነኝ። አግማማለሁ ካልሽ አግማምቼ ነው የምተውሽ። አትላስ ምን አባሽ ነው የምትደውዩ? አትላስ የምትባይ እዚህ እያየሽኝ አንቺ ጅላንፎ ማለት ነው። አትደውይብኝ። ማታ የደወለብሽ ላይፍ ላይ እያየሽ ምን አባሽ ነው የምትደውይብኝ? አንቺ ደግሞ ጅላንፎ አትደውይ። ወደዛ እንዳልሞልጭሽ አንቺንም ጅላንፎ
ቀማላ ተቆርጦ ባይወጣ እኮ ነው ያላምናቸውም። ተቆርጦ የወጣ እኮ ስላየው ነው። እቺ ብስብስ የበሰበሰች ጉራጌ እናቱን ቀብሮ ሱቅ ይከፍታል ትላለች። ኧረ ቀብሬ ወስጄ መቃብርሽን ልቅበርልሽ። እንዴ ብጠግቡና አንቺና ሪም የአረብ ሀገር ወርቅ ነው ያጠገባት ሪም የምትባል ነው። ወርቅ ቤቱ የተከፈተው ብልጭልጭ ስታይ የራስሽ እየመሰለሽ ነው። አንቺ በስባሳ ለምን አገር የነጠጠ እንትን አትሆኝም? የሰው ማንነት መንካት አትችሉ እናንተ። ጅብ ዘንጦ ሀቢባ የምትባይ ደንቆሮ ጅብ ዘንጦ ዝንጀሮ ራሱ ዘንጦ ይበልጥሻል። ሀጠራው እንዳትሳፈጭ ከጉራጌ ጋር ይቅርታው ተሻጠይቂና በየቀኑ እየመጣው ፊትሽን ከዝንጀሮ ጋር መሳስዬ ስረቅጥሽ ተስተካከያለሽ። ቀማላ እንዴ ቆይ በዋትስአፕ ላኩልኝ። እቺ ብስብስ ያለችውን የኢትዮጵያ ሕዝብ እንዲሰማ በዋትስአፕ ላኩልኝ። እኔ ጋር ፖስቸዋለሁ ገብታችሁት። ቀማላም በጉራጌ ከመጣሽ ማንን ትረገጫለሽ ነው። እንዲህ ነኝና ላኩልኝ የጉራጌ ልጆች በዋትስአፕ። እቺ አጋስስ ዋኖፍዬ እንዴት ነህ? የኔ ፍቅር ወዬ ጆከርዬ ምን ተፈጥሮ ነው? እቺ አቢባ የምትባል ደንቆሮ ይቺ ማናት? የወርቅ ቤት አለች ወርቅ ሸጣለሁ ብላ ሪም የምትባል እሷ ታስተዋውቅላታለች። የጠነባች ቁጭ ብለው የጉራጌ አባት እናቱ ሞቶ ከቀብር መልስ ሱቅ ይከፍታል ብላ ቁጭ። እንዴ አይነት መዳፈር ኬት አባቷን ያመጣችሁ እቺ ብስብስ ማለት ነው። ምንድን ይደገም? ጉራጌ እናቱ ሞታ ቀብሮ ሲመለስ ሱቅ ከፍቶ ይሰራል ብላ ቁጭ። ሀውካም ነው የጉራጌ ማህበረሰብ በዚህ መልኩ የምትግማማው? እከካም ስለ ጉራጌ ለቅሶ ካላወቀች ከጉራጌ ጋር የሚኖሩት እኛ እንኳን ያልኖሩ መተው ስለ ጉራጌ ማውራት ይችላሉ። ጉራጌ እኮ አማራ እኮ ነው። ምንድን ነው? አንድ ነው። ባህሉም ሁሉ ነገሩም አንድ ነው። ቀልጃለሽ እንዴ? ጉራጌ እኮ ለይኩ ይሄ መላው አማራን ህዝብ ነው የደፈሩት። አማራንም ጭምር ነው እንጂ የደፈረችው እቺ ግማታ ማለት ነው። እንዴ ጉራጌ አማራ ነው። ማን ነው ጉራጌ አማራ እንደሆነ አንቺን በስነ ስርዓት ታውቂያለሽ ሮሚ? አውቃለሁ። የአንድ የሳንቲም ግልባጭ በለው አንድ አይነት ነው። እቺ አንድ አይነት በቃ ምንም ግልባጭ የለም። አንድ አይነት ነው። እንዴት እናቱን ቀብሮ የሰው ልጅ በየትኛውም ዓለም ላይ እነንትናም ገበያ ሱቅ አይከፍቱም ታውቂያለሽ? ኧረ እግዚአብሔርን ጆከር እኔ የጉራጌ ለቅሶ ባሳየ እግዚአብሔርን ከሩቅ ጉራጌ አማራ ነው እያልኩሽ እኮ ነው። እንዴት ባሳይህ የምትይኝ? ራሳቸውን በጅራፍ እየደበደቡ እናት ስትሞት እንኳን እንዴት እንደሚያለቅሱ እኔ የጉራጌ ለቅሶ አለኝ። አጎቴ ሞቷለኝ ምን አለኝ እፖስተዋለሁ። 40 ቀን ፀጉር ተላቅጠው ጥቁር እኔ አጎቶቼን ሳያቸው ኧረ በእግዚአብሔር በእናታቸው አታክሩ ጥቁር ካፖርት ጥቁር አድርገው ጥላሸት መስለው እንኳን እንዴት እንደሚያሳዝኑ እንዴት እንኳን እናታቸውን ቀብረው። እናትሽን ልቅበራት አቢባ፣ አባትሽን ልቅበራቸው። እናትሽ ድንጋይ ትብላ። ያንቺ አባት እናቱን ቀብሮ ሱቅ ከፍቶ ሊሆን ይችላል። አንቺ ብስብስ የበሰበሽ ቦርኮ እከካ ኬት አባሽ አምጥቶ ነው አንቺ ዝንጀሮ ይመሰልሽ? ያ ጎንደሬ በምን ተታለው ነው አንቺን ያገባው? እከካ ዝንጀሮ እኮ ነው የምትመስለው ጆከር። ከዝንጀሮ እኮ ምንም አፍንጫ ነው። ምንም እኮ አፍንጫ ተብሎ ካልተሳለ አፍንጫ የለም። አይኗን ነው ጩል አይን በግድ እኮ በኩል በምናምን በስንት መከራ የሚነሳ አይን ነው ያላት። ፀጉሯን ነው ቁርንድድ ቆማ አልጋ ስር ትገባለች። ይቺ ታዲያ ምን የሴት ወግ የሚባል እኮ የላትም። ይሄ ምስኪን የሆነ ሙጣሙጣ አሰርታ ነው እንጂ ቁመቷ መለሎ ናት ትባላለች። ረጅም ናት ትባላለች። የብረት አልጋ ስር ቆማ ነው የምትገባው። ይሄ ያሁኑ በእንጨት የተሰራው ፋሚሊ ዝቅ ስላለ ቆማ ነበር አልጋ የምታጸዳው። የአልጋ ስር ገብታ ይቺ ብስብስ ኩሩሩ ማለት ነው። ቀማላ ኩሩሩ እንዴ ምን መጠመጥ እንዳረገችበት ይሄ ምስኪን ጎንደር ያገቷ ቁጭ ብሎ
እግዚአብሔር እኮ ነው ልጆቹ ያወጣቸው። በሱ ወጡ። በሷ ብትወጡ እኮ ጅብ ዘንጦ ነው ዝንጀሮ ዘንጦ እከካ። ደግነቱ ልጆቹ አምልጠዋል እንዴ። ውሻ በጨው እኮ አይቀምሳትም። ምን ትመስላለች? ይሄን ነገር አይደለም ለጉራጌ በዚህ ሰሞን ይቅርታ መጠየቅ አለባቸው። ይቅርታ ጠየቁ። መላው ብሔር ብሔረሰብን የተዳፈረችው ይሄ ነው። በቃ ፍምስና ሲገኝ ስህተት ትሰራለህ። ትክክል ነሽ ሮሚ፣ ያንቺ ሁሌም ስህተት ሲገሙ እውቅና ሲያገኙ እየገሙ ይመጣሉ። እግዚአብሔር እንዴት ነው ሰው እናቱን ቀብሮ? ምን ያክል የማህበረሰብ ጥላቻ፣ ምን ያክል ኢትዮጵያዊነትን ጥላቻ ነው። በተለይ ጉራጌና ማራ አንድ ነው። ሃይማኖቷን ታሰድባለች። ግራ የገባት እኮ ነገር ናት። ማን አባይ ስለሆንሽ ነው ጉራጌን የመናገር ሞራል? እናትሽ ድንጋይ በላች ማለት። ወተሽ ይቅርታ ካልጠየቅሽ መቤቴን ድፍን ጉራጌ ከዝንጀሮ ጋር ፎቶሽን አቀናብሮ አስፖስትልሻለሁ። ጉራጌ አትንኪ እንጂ ከነካሹ አንበሳ የመሰሉ ጉራጌ ያስወጣልሻለሁ። ጉራጌ ምን አይነት እንደሆነ አሳይሻለሁ። አንቺ ብስብስ ትላም የተላሽ ፀጉሬ ራሴ ነው ሰማሁት። አየሻት አይደል? ሰቅለናት መጨረሻ አውርዳ ጣለችን። አየሻት አይደል? ባለጌ ቆሻሻ ልጅ። አውራ በምን ተነስቶ ነው ግን እንደዚህ አሯን ያራችሁ? እኛ ምን እናቅልሃለን? ቪዲዮ ተፖስቶ ነው። ስለ ፈረንጇ ማን ነው የምትባለው? በቀደም በተነሳው ጠር ገብቼ እኔ አውቄ ዘር እንዳይነሳ ተው። በዘር አይደለም። እናትየው ዘረኛ አይደለችም። ልጁም እንደዚህ አይደለም። ፍቅር ነው። ትግሬና አማራ እኮ ይገባ። ዘር አትጥሪ። እኔ ቤት ሮማን ዘር አይጠራም። ይሄ ዘር እየጠሩ አይደለም። አንዱን ከፍ አንድ ዝቅ እያረኩ አይደለም። ዘር እየጠሩ አይደለም አልኳት። ኦኬ ዘር የማይጠራ ከሆነ እሷ ቤት ጉራጌን በዚህ መልኩ የጉራጌ እናቱ ሞታ ሱቅ ይከፍታል ብላ የመናገር ሞራል ከየት አባቷን ያመጣችሁ? እቺ ሸርሙጣ ልጅ ከካሜ ከካም ልጅ እውነት በጣም ነው የምታሳፍረው። ሮሚ በጣም ነው እንዴ። የጉራጌ እናት ጉራጌ ሚስቱን ቀብሮ ከሰዓት ሆስፒታል እንትን ስራ ነው የሚሄደው። ጉራጌ ሰርግ አግብቶ ከሰዓት ስራ ሱቁ ነው የሚከፍተው። ይሄን ያክል የጉራጌ ህዝብ ልክ ስግብግብ እንደሆነ ገንዘብ ወዳጅ እንደሆነ ጀስት በቃ ልክ ምንም አይነት የሆነ በአጠቃላይ የጉራጌ ካልቸርን የማይመጥን ጉራጌን ማህበረሰብን የማይመጥን ንግግር ነው እየተናገረች። የእውነት በጣም ይቅርታ ልትጠይቅ የይቅርታ ቪዲዮ መስራት መቻል አለበት። እኔ እዚህ ጋር ሮሚ ቤት 2000 ሰው እዚህ ጋር አላችሁ። ማናችሁም የጉራጌ ማህበረሰብ ስግብግብ ማህበረሰብ አይደለም። እኛ እንደ ጉራጌ ምናልባት እንጋጭ ልንጣላ እርስ በርስ ልንባል እንችላለን። እንደ ጉራጌ ግን ስንቆም ነብሮች ነን። ነብሮች ጉራጌነታችን ደግሞ ሲነካ አንወድም። የጉራጌ ማህበረሰብ ማለት ለቅሶም ሰርግም ስርዓት አለው። አንድ የጉራጌ እናት ባሏም ይሁን ልጇም ይሁን በየትኛውም አጋጣሚ ለቅሶ ቢኖርባት በጉራጌ ባህል እጅግ በጣም እንዳያስወርዱኝ ሮሚ ሶሪ ሳሪ የጉራጌ ማህበረሰብ ከፍተኛ የሆነ አይቀደም ታርገው ነው ኮመንት ሰጥ እንደገና ሪኩዌስት ልኬ አስወረዱኝ። መጀመሪያ ላይ ዶወሪ ማንም ይሄ ማህበረሰባችን እኛ አንድ እንኳን አይደለም ሰውን የሚያክል የአላህን ፍጡር ይቀርና ከብት እንኳን ቤታችን ውስጥ ከሞተ እንስሳ አይደለም ጥጃ ከሞተች እንኳን ጎረቤት ወይም የሩቅ ሰው እንኳን መቶ ካልጠየቀ አልጠየቁኝም ብሎ የሚያኮርፍ በሽማግሌ የሚታረቅ ማህበረሰብ ነው። በእንስሳ ደረጃ እንኳን እጅግ በጣም ልባችን የሚያዝን ማህበረሰቦች ነን። አይደለም ሰውን የሚያክል ነገር ቀብረን ከሰዓት ስራ የሚከፍቱ ይቅርና አንድ እናት ልጇም ይሁን ባሏ ቢሞት አንድ ሴት ልጅ ባሏ ቢሞትባት ሙስሊም ከሆነች በአመት አረፋ እንኳን ቤቷ የባህላዊ የተሰሩ እቃዎች እንኳን አታነጥፍም። ሀዘን ውስጥ ሀዘን ነው የሚሰብራት። ኦርቶዶክስን ብትሆን አመት ሙሉ ከላይዋ ላይ ጥቁር ልብስ አይወርድም። ይሄን ያክል ነን እኛ። 3 ወር ለቅሶ ቤት 3 ወር እናት ለቅሶ ትቀመጣለች። ሚስትም ይሁን ባል ይሁን እጅግ በጣም ስርዓት አለ። የጎሳ አለ፣ የጎሳ እድር የሚባል አለ፣ የጥብ እድር የሚባል አለ፣ የአካባቢ እድር። እነዚህን ሁሉ ተዋቅረው 3 ወር 4 ወር ድረስ ለቅሶ የምንቀመጥ ማህበረሰቦች ናል። ይሄን ልታውቁ ይገባል።
5 ዓመት 10 ዓመት እኔ ለቅሶ ሀገር ቤት ኢትዮጵያ ውስጥ ባኖር 10 ዓመት የቆየ ለቅሶ ካልደረስኩ እኔ በሀገር በአካባቢ ሽማግሌ እንትን እባላለሁ እቀጣለሁ። ይሄን ያክል ድረስ ነው። ሰርግም ደግሞ ማሻአላህ እኛ የጉራጌ ማህበረሰብ ሰርግ በሰርግ ደረጃ እንደ ጉራጌ የሚደግስ የለም። እንደ ጉራጌ ጥሎሽ ጥሎ የሚያገባም የለም። እጅግ በጣም ማለት ነው። በጉራጌ ማህበረሰብ ጉራጌ ማለት እኔ ሐሳቤን ልናገርና ታወራለህ። ይቅርታ እኛ ሐሳቤን ልጨርስ ላውራ። በደንብ ነው የምንደግሰው፣ በደንብ ነው ባህላችንን የምናስተዋውቀው። በኢትዮጵያ ምድር የመጀመሪያው ሪከርድ የሰበረው የጉራጌ ልጅ ነው። 30 ሚሊዮን ብር ጥሎሽ ጥሎ ሚስት ትዳር የያዘ የጉራጌ ልጅ ነው። የትኛውን ብሔር አላገባም በዚህ ደረጃ። ስለዚህ የጉራጌን ማህበረሰብ በዚህ ደረጃ አውርዳ ልትናገር ታሪኩን የማታቅ ከሆነ ባህሏን የማታቅ ከሆነ ትጠይቅ፣ ባህሏን ትጠይቅ። የጉራጌ ልጅ ከሆነች አባቶቿን እናቷን የጉራጌ ታሪክ የጉራጌ ስለልቦና የጉራጌ ምንነት ሮማን አብሳላት የሚተደርጋለች እና እንትን አስገባት ከወሰፋት ትጠይቅ፣ ባህሏን ጉራጌነቷን ትጠይቅ፣ ባህሏን ትጠይቅ፣ የጉራጌን ካልቸር ትጠይቅ፣ ታንብብ፣ ላኩላት መጽሐፍ። ጉራጌ የሆነ ነገር ጠንቆ ስትደርግ እኔ ጉራጌ ነኝ እኔ እንደዚህ ነኝ። ጉራጌ ስግብግብ አይደለም። ገንዘቡ እንዴት ሆኖ ማምጣት እንደሚያመጣው ስለሚያውቀው ማውጣት ባለበት ቦታ ላይ ገንዘቡን ያወጣል። ሰፖርት ማድረግ ባለበት ቦታ ላይ ገንዘቡን ያወጣል። በየትኛውም መንገድ የጉራጌ ማህበረሰብ ቋጣሪ አይደለም። ግን የሚያወጣበት ቦታ ላይ በጣም ተጠንቅቆ ነው ገንዘብ የሚያወጣው። ብሎ እንዳገኘው ማንም እንዳገኘው የሚበትን ማህበረሰብ አይደለም። ለሚያወጣው ነገር ተጠንቅቆ ነው። ስለዚህ ይሄን ነገር ልትስተካከይ ይገባል። ይቅርታ የጉራጌን ህዝብ በይፋ ወጥተሽ ቪዲዮ ሰርተሽ ይቅርታ እንድትጠይቂ እንፈልጋለን። ኦኬ አንዴ ነሂማ ሮማን አብሳላትን አስገባ ሚቲ ያስደር የጉራጌ ሚቲ የተደረገ አንተ እንዳትጣላኝ ወደዛ። የምን አባብ ሰላት ነው እዚህ የምትገባው? ስርዓት ይኑር። አንተ የነ የምትገባው እዚህ ቤቷን ከፍታ ታውራ። ስርዓት ይኑር። አንተ ደግሞ ደሜን አታፍላው። አዳምጡኝ። እዚህ ጋር አላችሁ የተለያየ ኮመንት የምትጽፉ ሀቢባ የተናገረችው ጉራጌን ለማድነቅ ነው። የምን አባሽ ጉራጌ ነው በእንዲህ መልኩ የምታደንቀው? ልታደንቅ ካወራች የትኛው የጉራጌ አባት እናቱን ቀብሮ የትኛው የጉራጌ ባል አግብቶ በሰርጉ ማግስት ሱቅ ከፍቶ የሚሄደው አይታለች ወይ? የእሷ ፋሚሊ ካደረጉ ያንን የኔ ፋሚሊ አግብተውም ሞቶባቸውም ይከፍታሉ የማለት መብት አላት። እንደ ጉራጌ ግን እንኳን ገጠር ያለው አዲስ አበባ የተወለደ ጉራጌ አይደለም አግብቶ እኛ እኮ ተድሯል። ቤታችን እህቶቻችን ተድረዋል፣ ምኖቻችን ተድረዋል። ሰርግ አግብቶ የትኛው ሙሽራ ነው 40 ድረስ እንኳን ሱቁ አይሄድም። የጉራጌ ሰርግ መልስ አለው፣ ቅልቅል አለው። ካገባ በኋላ እንኳን መልስ ይጠራል። እንኳንና ሱቁ ሊወጣ የጉራጌ ለቅሶ እስከ 40 ድረስ ጥቁር ለብሶ ጸጉሩን ተላይቶ እናት ሞታባት ለዛውም የ6 ወር ለቅሶ እንኳን አስታውሶ ለቅሶ የሚደርስ ነው የጉራጌ ማህበረሰብ። ስለዚህ ስለ የትኛው ጉራጌ ነው የምታወራው ነው ጥያቄ። ስለ የትኛው ጉራጌ ነው? እንደፈለገ መርቅና እየመጣች አይተናል እኮ የምታጨሰውን ሲጋራና የምታጨሰውን ምናምን አጭሳ እየመጣች ቤቷ ስለ ብሔር አይወራም። ስለ ጉራጌ ግን ምን አባቷ ነው? የጉራጌ ስብና አሏት ወይ? የጉራጌ ሙስሊሞች እንኳን እንደሷ ኢጃብ ሳይከፍቱ አፋቸው የሚከፍቱ አላየንም። ጉራጌ ኦርቶዶክስም ሆነ ሃይማኖቴ ብሎ ከያዘ ሙስሊም ብሎ ሃይማኖቴ ከያዘ እንደሷ በልቃጣ ጉራጌ አይተናናቅም። ግን ሚዲያ ነው አሳልፈን ለምን አንሰጣታለን ብለን ነው ዝም ያልናት። ረመዳን እንትን ተብሎ በማግስቱ እንኳን ቂጧንና ጸጉሯን ለመክፈት አረፈደባትም። አትሊስት ሙስሊም ጾሞ ሲጨርስ እንኳን 5 ቀን ጾም አለ። እሱን ጾም አልጾመች የራሷ ጉዳይ። እኔ መጾሟን አይደለም ግን ችኮላ ያታል እኮ ሰው ወይ ለእንትኗ ለሃይማኖቷ ስብና የላት ወይ ለመልኳ ስብ መልኳ ምንድነው? ጉራጌ የሚመስል እንደሷ እኔ አይቻላቅ። የሷ አይነት አባቴ 10 ቀጥሮ ኩራዝ እያበሩ ነበር የኔ አያቶች የሚበሉት። ከፉጋ ተወልደው እየመጡ እዚህ ጉራጌ ነው ይላሉ።
ስለ ብሔር ካልተወልዳ ስለ ጉራጌ የማውራት ሞራል የላትም። ይቺ ከየት እንደመጣች የማይታወቅ ጅብ ዘንጦ ፊት መልኳን እስቲዩት ከነቁመቷ ከነመልኳ አፍንጫዋ እግዚአብሔር ረስቶት ቁጭ ቁጭ አድርጎላት ሄደ። አይኗ በስንት መከራ ነው የሚታየው ጭልንጭል። ስትስቅና ስታለቅስ እኮ የለም አታለቅስም እንጂ አስቅም እንጂ አይኗ በስንት መከራ የሚከፈት ቻይና በምንጣሙ እንዴ ልክስክስ ምን ትመስያለሽ አንቺ? አውቀን ዝም ስንልሽ ነው እንዴ? በይሉንታ ሌሎቹ ዝም ሊሉሽ ይችላል። ስትመጪ እኮ ጠቅላላ ቤት ስገቢ እዋት እያሉ በአፍንጫሽና በአየ እግዚአብሔር ፍጥረት ጉደኛ ነው እግዚአብሔር ብሎ ዝም ያሉሽ ጅብ ዘንጦ። ነገ የጉራጌ ልጆች ዝንጀሮና ሀቢባን እያቀናበራችሁ ምን ያህል ትስስር እንዳላቸው ፖስቷት ወታ ጉራጌን ይቅርታ ትጠይቅ፣ ወታ ትጠይቅ። ከዛ በተረፈ ሶሬሳ ስለራስ አውራ ሰው ይግባልኝ ይውጣልኝ አትበል። እሺ ደመላሽ ሮሚ ጀግና ሁሉ እኛ ምን ይሉበት አድሉን ስጭና ኦኬ ታወሪ ታች ያለው ሴቶች አድሎ እያረጋችሁ ነው። እሺ በቃ ይሁን አውራ ከዛ ተራውሳ ነው ታውራለች። እሺ ሮሚ ደመላሽ ይሄ ነው በቃ ምንም ማንነትሽ ሲነካ ጧት ገብተሽ ብዙ እንትን ስል ኮመንሳር አስገብ ይሄ ነገር እንዳልሰማሽ አውቂ። በጣም አሳፋሪ ነው። ጉራጌ ቤተሰብ ከሩቅ ሀገር ከአዲስ አበባ ከምን መጥቶ በሰባት ቀን ነው የሚሸኘው። ቤተሰብ የሆነ ራሱ የሩቅ ቤተሰብ ገባሽ? ጉራጌ ለለቅሶ ያለው ቫልዩ በጣም ከፍተኛ ነው። እቺ ልጅ ጉራጌ አለመሆኗ በጉራጌ ስም ሲሸክ እሪም ምንም አላለችም የምትሉ ይሄ ሲባል የጉራጌ ልጆች ባይተዋር ትሆናለህ በሚል አንቺም ጭምር ከብዙ ሰው ስትጣያላት ነበር። አንድ ቀን እንኳን ጉራጌ የሚያስከብር ስራ አልሰራችም። ዛሬ ጉራጌ ለማዋረድ አፏን ከፈተች። እዛ ጋር አንድ ደግሞ ማን የምትባል ሪም የምትባለች ቁጭ ብላ ጉራጌ ስም እንትን የምትል ስትይ እንዳይባል እንኳን አላለቻትም። ተባባሪ ሆነች። መነገጃ አረጉ። የጉራጌ ስም ነገዱበት። እነዚህ ሁለት ሸቀጡበት። በእነሱ ምክንያት እኮ ጉራጌ ሲሰደብ ነበር። በሀቢባ ምክንያት አንድ ቀን ጉራጌ ነኝ ብላ በጥሩ ስም ያላነሳች ሴትዮ ጉራጌ ሲሰደብ ነበር። እሷ ራሷ ሰደበችን ማለት ነው። ለቅሶ ክብር አለው ጉራጌ። እኔ አሁን ለምሳሌ ብሞ ሰነን ማርያም ታውቂዋለሽ? ሰነን ማርያም እዛ ክበሩኝ ነው ያልኩት ከአሜሪካ። እስከዚህ ነው የጉራጌ ልጅ ሞቶ እንኳን የሚከበረው በክብር ነው። ተጭኖ ሄዶ እያንዳንዱ ሰው ስራውን ጥሎ ሄዶ አገሩ ነው የሚከበረው። አታውቅም እንጂ ከጉራጌ ባህል ምን የሌለች በምን ሂሳብ ጉራጌ እንደተደረገች ነኝ ሳትልም ያው የግድ ፍቅር ለመስጠት ብላችሁ ነው ጉራጌ ያደረገው። ምን ሆነ ጉራጌ የሚመስለው? ጉራጌ ልጅ እኮ ሮማንን ይዋት ምን እንደምመስል ሸበላ፣ የሴት ሸበላ እንደዚህ ናቸው። እቺ ሴትዮ መፋታት ይቅርታ ወጣ በአደባባይ። እኔ ራሴ እዮዳብ ገቤት ገብቼ ተጣልቼላታለሁ ከዚህ በፊት ለዚች አይጥ ለመሰለች ማለት ነው። ጉራጌ ለቅሶ እንዴ ወርቆ ተባነረ እያለ አይደል 7 ቀን ሙሉ ዘመድ አዝማድ ከየሀገሩ ተሰብስቦ ለቅሶውን የሚሸኘው። ቤተሰብ እንኳን ለአመት ነው ጥቁር ቢለብሰው። እንዴት ነው እንደዚህ የምታደርገው? የማያውቁ ሰዎች ጉራጌ ገንዘብ ወደ ምናምን እያሉ እያናናቁ እያስተማርን ባለንበት አውቃለሁ በምት እንደዚህ አይነት ምስክርነት እሷ ለጉራጌ እንደዚህ ነው የምታደንቀው። ጉራጌ እንደዚህ ነው እንዴ? ለራሷ ተቀምብላ ስራ ወዳለው ስራ ሰው ነኝ ለማለት የማታውቀው ራሷ ምናልባት ያን ልታደርግ ትችላለች። እንደዚህ ሆኖባት እናቷ ሞቶባት በማግስቱ የቲክቶክ ቢዝነሷ ልከፍት ይችላል። ለምን ስለማያስችላ ገንዘብ ስለምትል አንድ ቀን አንድ ቀን ለተጎዳ ጉራጌ በአደባባይ ሲገደል ያ ሁሉ መከራ መብቱ በመጠየቁ ያ ሁሉ መከራ ሲደርስበት አንድ ቀን ውሃ ብሎ ወጥቶ በጥይት ሲቆላ አንድ ቀን ወጣ። እንደው ድምጣቱን ፖለቲካ ውሃ ብሎ ወጥቶ በጥይት ተቆልቶ ለተገደሉ ጉራጌዎች እናቶች ይሄ ለቡና ለምን ብላ ልካታቃለች?
ለሞቱ ጉራጌዎች አሁን እኮ አካለ ስንኩል ሆነው ለጉራጌ ብለው ቤታቸው የተቀመጡ ጉራጌዎች አሉ እኮ። ረታ ታውቃለች ዞር ብላ ታያለች። ለመነገጆ የጉራጌ ስም እንደዚህ አይነት አንፋታችሁ። እኛ ወተን ማንናገረው ምንም ማንለው አውቀን ነው። እኛ ከማንም በላይ ምላስ አለ። ምናልባት ጉራጌዎች እንደፈለኩ ተናግሬ ጉራጌን አዋርጄ ምንም አልባልም ብለሽ ከሆነ ተሳስተሻል። ሰው አልፎ አይነካም እንጂ ከተነካ ጉራጌ ንብ ነው፣ አደገኛ ነው። ወተሽ በአስቸኳይ ሮማን ቤት ገብተሽ ልክ ሚኪ እንዳደረገው ሚኪ ከዚህ በፊት ተናግሮ ከዛ በኋላ አልደገመው። ወተሽ ይቅርታ ጠይቂ። እንደዚህ አይነት ስድብ እስከዛሬ ተሰድበንም አናውቅም። በእናታችን በሀገራችን የማንጨክንን እኛ በፍንም ይሆናል የፈለገን ባናና በሀገራችን በእናታችን ቀል የለም እና ሮሚ በጣም እናመሰግናለን። ክበሪልን። ያልሰማችሁ ምን እንደምናወራ ካላገባችሁ አዳምጡ። ለቅሶ ቢሆን ቀብር ጉራጌ ሚስቱ ብትሞት ሄዶ ቀብሮ ከቀብር መልስ ሰው ለቅሶ ድንኳን ውስጥ ቁጭ ብሎ ንፍሮ ሲበላ ጉራጌ ሄዶ ሚስቱን ቀብሮ ማለት ነው። ሞታ ሚስቱን ቀብሮ መጥቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም፣ ሰርግ አያውቅም፣ ወሬ አያውቅም፣ ገለመሌ አያውቅም። ምንም አይነት ግርግር ላይ ቢሆን ጉራጌ ሱቁን ይከፍታል። ዝናብ ሆነ ፀሐይ ሞተሽ ሀቢባ አንቺ ሞተሽ አባትሽ ሄደው ሱቅ ይከፍታሉ። አንቺ ሸርሙጣ ልጅ ሸርሙጣ እናትሽ ድንጋይ በላሽላት። የትኛው ጉራጌ ሰርግ አያውቅም? ምን አያውቅም? በኢትዮጵያ አይደለም በዓለም የጉራጌ ሰርግ ሪኮርድ የሰበርነው እኛ ነን። አንቺ የሸርሙጣ ልጅ ሸርሙጣ አሳድጎሽ አባትና እናታቸው ሞተው ሱቅ ከፍቶ ሊሆን ይችላል። አንቺ ግን የገማሽ ጥምቤ ጠንባሽ ለዝንጀሮ ሩብ ጉዳይ በዝንጀሮ ጀምሮ በሰው የጨረሰሽ ወተሽ ጉራጌን ይቅርታ ካልጠየቅሽ እመብርሃን ምስክሬ ነው መሳቂያ ነው ማረግሽ። ጫት ስትበይ በየቦታው የፖስተቱትን ምን ስትበይ ነውርሽን እያስደበቁ ከልክያለሁ። አሁን ግን እኔ ሮማን እዮዳብ የዘፈነውን ሳይቀር ጫትሽን በየቦታው መውጫ መግቢያ ጉራጌ ልጆች ካላሳጡሽ አታቂም ጉራጌ ማለት ነው። አታቂም ማለት ነው። ጉራጌን አታቂም። እንደ ነብር ወረው መውጫ መግቢያ ሲያሳጡሽ ልክ ትገቢያለሽ። እሪም የምትባይ ወርቅ እየሸጥሽ ማታ ማታ እሙሙሽን የምትቸረችሪ ወርቅ ሊገዛ የመጣ አረብ የሚሸናብሽ አንቺ ግማታ ቁጭ ብለሽ ጉራጌን ስታሰድቢ አንቺም ጉራጌ ነሽ ተብለሻል። አንቺ ግማታ ወተሽ ካልሰማሽ አልሰማውም ሮማን ከሰማሽ ምን እንደምታወራ እኔ ራሴ አሽሽ አጭሼ ነበር ብላችሁ ወጣችሁ በተግማማችሁበት አፋችሁ ካላወራችሁ አዋርጃችሁ ቪዲዮ ሁሉ ይሄንን አቀናብሬ እሰራለሁ። ዓለም ላይ ባለጌ እንደሆንሽ ማሳይሽ እኔ ሮማን ነኝ። ማልደራደርበት የጉራጌ ማንነት በዚህ መልኩ በማገባሽ ገብተሽ አንቺ ክፍታፍ፣ አንቺ ሰካራም፣ ሽሻጫስ፣ ጫታም ጫትሽና ሲጋራሽ ስንታም ቦለምቡሊ የታየሽ አንቺ እንጂ ነው አይደለም። አንቺ ግማታ በጉራጌና በእንትን ቀልድ የለም። እከካ የሌላው ብሔር ይስደባቸው፣ የሌላው ብሔር ያዋርዳቸው። እንደገና አንቺ ጉራጌዋ ጭራሽ ጉራጌ ድንኳን ላይ ቁጭ ብሎ ለቅሶ እንግዳ ቁጭ አድርጎ ሄዶ ሱቁን ይከፍታል። መቃብርሽን ይክፈተ አባቴ አምላክ። አንቺ ቅሌታ፣ አንቺ ደደብ። የጉራጌ ሰርግ ምን እንደሚመስል ታውቂያለሽ? በዓለም ላይ ታይቶ የማይታወቅ ስንትና ስንት ሚሊዮን አውጥቶ ልጁን የሚደግስ ጉራጌ 6 ወር አይበቃው። እኛ ቤት ልጅ ሲዳር የሰፈር ሰው ኮሚቴ ተፈጥሮ ወር ሰርግ ሲቀረው እህቶቼ የሚዳሩት ወር ሰርግ ሲቀረው አባቴ የሰፈር ኮሚኒቲ አቋቁሞ ገና ወር ሲቀረው ኮሚቴ እንኳን ለመሰብሰብ ሰርጉ ሲደርስማ አይደለም አባቴን የሚያቅሰው ሁሉ ስራ አልሰራ። አንቺ ደንቆሮ ባህርሽ ማታቂ ደደብ ዝም ብትይ ጥሩ ነው። ስለ ብሔር አላወራም ብለሽ ስለ ጉራጌ የምታቀረሹ አንቺ ደደብ ሸርሙጣ እናትሽ ድንጋይ ታስበላሽ። አንቺ በክት ባለጌ ስድ ከየት ነው የመጣሽው? አንቺ ቆሻሻ ወተሽ ይቅርታ ጠይቂ። ብልም ይወር ነው ዋጋሽን ነው ማሰጥ። ሮሚ አሁን ደግሞ የጉራጌ ልጆች የከፈተችውን እየሄዳችሁ አስጠርቅሙ። ይጠርቅምሽ አባቴ አምላክ። ሲጀመር እሷ ጉራጌ አይደለችም። ሮሚ አዳምጪኝ። ከነማ ጋር ጣላለሁ
እቺ ነግሮኛል እኮ ጃፒ አላምን ብየው እንጂ ጃፒ እኮ ነግሮኛል። ጥንቁልና ጀምራለች እያስጠነቆለች ሲል ዝም በል ብዬ አስወጣሁት። ጓደኛዬማ እኮ ነግሮኛል። በጉራጌ እሱም አይደራደርም። የፈለገ አማራ ቢሆን ጃፒ ጉራጌን ጥቃት አይወድም። ነግሮኝ ነበር። እኔ አላምን ብዬ ለእሷ ብዬ ከነሱ ጋር ተጣላሁ። አንቺ ቦርኮ ማለት ነው።